የንቃተ ህሊናንና የጆን የተወሰነ ሃይላይትን እንመለሳለን። ወዶ የገባ ሰው ከባህረ ከውሃ ዋኝቶ ይውጣው እንጂ ሌላ ማን ልረዳው አለ ነዋይ ነው። ጠንካራ ሰው ነው ባይ ንቃተ ህሊናና ጆ አጋጣሚ ድል ገጥሟቸው ሁለቱም ለጨዋታ በቅተው ሪንግ ውስጥ ተገናኝተው ተፋልመው ተቧቅሰው ተሸናንፈዋል። ወይም አሸናፊና ተሸናፊው ለይቷል። እንዳያችሁት እንደሰማችሁት ነው። አዲስ ነገር የለውም። ለዋንጫም ሆነ ለብሩም በቅተዋል። ተሸንፎም አግኝቷል፣ አሸንፎም አግኝቷል። የብሩ መብዛትና ማነስ ብቻ ነው ጥያቄው። ከዚህ ግን ምን ተረዳችሁ? ንቃተ ህሊናም ሆነ ጆ የወሬው ይብዛ ይነስም ወሬ አውርተዋል። እኔ ነኝ ጎበዝ፣ እኔ ነኝ ጀግና፣ ድፍን የኢትዮጵያ ህዝብ አያሸንፈኝም ምናምን በጣም ብዙ ነገር ብለዋል። የራሳቸው የሆነ ደጋፊ አላቸው፣ ቲፎዞ አላቸው። ግን ቲፎዞ ሪንግ ውስጥ ገብቶ አያግዝም። የዛን ጊዜ አንተ ብቻ ነህ ለፍጻሜ የምትበቃው። ያንተ ኢነርጂ ያስፈልጋል፣ ያንተ ኃይል ያስፈልጋል፣ ያንተ ሲስተማቲክ፣ ያንተ ታክቲክ ያስፈልጋል ውጤት ለማግኘት ለማሸነፍ። በተለይ ንቃተ ህሊና ከጆ በተለየ መንገድ በጣም አውርቷል። እንደማያሸንፈውም ዝቷል። እንኳን ለሱ ነው ያለ ድፍን የኢትዮጵያ ህዝብ እንኳን ቢመጣ አያሸንፈኝም ከፊት አይቆምም ነው ያለ። ጀስት ላይክ ጎልያድ። ከዚህ ተረዳሁት ምን እንደሆነ ታውቃላችሁ? ሰው ሆኖ ማሸነፍ መሸነፍ በህይወት ዓለም ውስጥ እስካለ ድረስ ግድ ነው። መደብደብም ያለ ነው። ማቁሰልም ያለ ነው። መውደቅ መነሳትም ያለ ነው። ነገር ግን ከአቅም በላይ ደግሞ አውርቶ ፎልሎ ጎርሮ ሰው ሲሸነፍ ማየት ኢት ሼም ኦን ዩ። ንቃተ ህሊና እየሰማኝ ነው አይደል? ምንም ደስ አይልም። ምንም ሙድ የለውም። በመቶ ሺህ ያስያዘን ሰው ወደ 1 ሚሊዮን ከፍ አድርገህ እነ ጆዳኒ በአንድም በሌላ መንገድ ያገኙትን ገንዘብ አስበላችሁ። ኮንፊደንስ አለኝ ብለህ ኮንፊደንስ የሌለህን ወሬ እኮ ጉልበት አይሆንም። ወሬ እኮ እንጀራ አይሆንም። ምን ነካ ንቃተ ህሊና? ኤኒዌይስ የሚያወሩ ሰዎች የሥራ ሰው አይደሉም። ማወቅ ያለባችሁ ነገር የሥራ ሰው አይደሉም ብቻ ሳይሆን አይተገብሩም። ከወሬ የዘለለ ቁም ነገር የላቸውም። እዚህ ግባ የሚባል ምንም ነገር የላቸውም። እርባና ቢስ ናቸው። ይህን ማወቅ አለባችሁ። ሀገርንም የሚመራ በል ቤተሰብን የሚመራ በል በአካባቢ ያለን ሰው ተመልከት። በወሬው ምክንያት ንፋስ ይወስደዋል። መሬት ላይ ሳይወርድ አንድ ነገር ሳይከውን አንድ ነገር ሳይሰራ የወሬ የለውም ፍሬ ነውና በወሬ ብቻ ይቀራል። የሚያወራ ሰው አይሰራም፣ የሚሰራ ሰውም አያወራም። ሙያ በልብ ነው ይላል የሀገሬ ሰው። ሙያ በልብ ነው። ከሰራ በዝምታ ስራ። በተለይ አሁን ላይ ልታይ እኔ ልደመጥ፣ እኔ ላውራ፣ እኔ እንደዚህ የሚለው በዝቷል። የሶሻል ሚዲያውን ከመብዛቱ አንፃር የተነሳ ይመስለኛል። ወሬ ግን ቤት አይሰራም። ወሬ ግን እንጀራ አይሆንም። ይህን ማወቅ አለባችሁ። እሱን ላብነት አነሳሁት እንጂ በጣም ብዙ ሰው አወርቶ ያልተሳካላቸው አሉ። በቃ ወሬው ንፋስ የሚወስደው ከቻል ዝም ብለህ ወይም ደግሞ መርጠህ አውራ። ማውራት ካልቃ መርጠህ ማውራት፣ የሚነገርና የማይነገር የሰውን ሀርት ቤት ወይም ሙቀት ለመለካት ስትል መርጠህ አውራ። አስተውለህ አስበህ ተናገር። በለፈለፉ ባፍ ይጠፉ ነው። ንቃተ ህሊና በራሱ ላይ ነው የፈረደው። በራሱ ላይ ነው የፈረደው። ምንም ማድረግ አይቻልም። ጆ ስላሸነፈ እኔ ጆንም እየደገፍኩ አይደለም። ያሸነፈ ሰው ይበረታታል ምናምን።
ቢቻል እያንዳንዱ ሲጋጠም ከመጋጠሙ በፊት የሱ ደካማ ጎን ምንድነው፣ የኔ ጠንካራ ጎንስ ምንድነው፣ ደካማዬ ምንድነው ምናምን ብሎ መግባት ነበረበት። እሱ ቢያንስ ሜዳ ላይ የመቆየት ቻንሱ 50-50 ነው። ንቃተ ህሊና እኮ በገባ በደቂቃዎች ኧረ በሰከንዶች ውስጥ የተዘረረው ምን ማለት ነው? ስለዚህ ሀገር ላይም የትም ቦታ ያለ ሰው በሀገር ውስጥ በመሪ ደረጃም ሆኖ የትኛውም ዓለም ላይ ያለ ሰው ካወራ ውሸት ነው፣ ስራ አይሰራም። ወሬ የሚያቀርቡት ለህዝቡ ነው፣ ለህዝቡ መሸፈኛ፣ ለህዝቡ መደለያ ነው፣ የህዝቡ ሙቀት መለኪያ ነው። ወሬ ወዳል አይወድም። ስራስ ወሬ ከወደደ ስራውማ ቢቀርስ በወሬ ሸፍነዋለሁ። ጅል አትሁን። የምሬን ነው የምነግራችሁ። ወሬ በጣም መጥፎ ነው። በጣም መጥፎ ባድ ሀቢት ከሚባሉት መካከል አንደኛው ወሬ ነው። ስለዚህ ይሄን ልላችሁ ፈልጌ ነው። በተረፈ ስራ ስትሰሩ ለማንም አትናገሩ፣ ለእናንተና ለፈጣሪያችሁ ብቻ። ከእናንተ በላይ ፈጣሪ ለእናንተ ስለሚያስብ ፈጣሪ መንገር አለባችሁ፣ ባትነግሩትም ስለሚያውቀው። ከዚያ ውጭ ግን ለሰው አስፈላጊ ለሆነ ወይም ቅርብ ላለ ሰው ካልሆነ በስተቀር እንዲህ ላደርግ ነው እንደዚህ ልሰራ ነው እያላችሁ አታውሩ። የእውነት ስለምር ማለት ነው። በተረፈ በሌላ ቪዲዮ እንገናኛለን። ሰላም።